ሰላም እንዴት ናችሁ? መልእክት አለኝ። ዮሐንስ ወንጌል ምዕራፍ 14 ቁጥር 1 ላይ ልባችሁ አይጨነቅ፣ በእግዚአብሔር እመኑ፣ በእኔ ደግሞ እመኑ ይላል። እግዚአብሔር የመረጠውን ሕዝብ በሱ ላይ ማረፍ እንዲሆንለት፣ እንዳይጨነቅ፣ እንዳያዝን፣ እንዳይከስር መመኪያው እሱ ብቻ እንዲሆን ፍላጎቱ ነው። ምክንያቱም ሰው በራሱ ተጨንቆ ምንም ሊያደርግ እንደማይችል ስላወቀ ለኛ በሱ ጋር እንድንጣበቅ ይህንን ቃል አስቀመጠልን እና በዚህ ዘመን ብዙዎች በተለያየ ሁኔታ እየተጨነቁ እየወጡ እየሰሩ ኪሳራ በሚገባባቸው ሰዓት ራሳቸውን የሚያጠፉ አሉ፣ ጎዳና የሚወጡ አሉ፣ በጣም በታሞ የተቀመጡ አሉ። የእግዚአብሔር ፍላጎት እሱ አይደለም። የሰው ልጅ ከራሱ ፍቃድ ወደዛ ነገር በምርጫው ከጣረ በኋላ ሲከስር ነው እንደዚህ የሚሆነው። ግን መጀመሪያውን እግዚአብሔር መሰረት አድርጎ ሲወጣ ወደ ስኬት ወደ በጎነት ነው የሚሄደው። እንደዛ ነገር ላይ የሆኑት መጀመሪያ መነሳቸው በቃ ያኛው መኖሪያቸው እንደሆነ ገብቷቸው ነው። ስኬታቸው በዛ እንዳለ ገብቷቸው ነው። ግን መጽሐፋችን ሲናገር በዘዳግም ምዕራፍ 33:27 ላይ መኖሪያ የዘላለም አምላክ ነው ይላል። መኖሪያችን የምንሰራው የምናገኘው ስኬታችን ሳይሆን መኖሪያችን የምናገኘው ከእግዚአብሔር ዘንድ እንደሆነ ይናገራል። አንዳንዱ ብር እንደሆነ ገንዘብ ነው። በቃ ገንዘብ በሚያጣበት ሰዓት ብዙ ነገር ቅድም ያልኩትን የሚሆኑ አሉ። በቃ መጽሐፍ ግን የሚናገረን ሉቃስ ወንጌል 12:15 ላይ የሰው ሕይወት በገንዘብ ብዛት አይደለምና ምን በሉ ይላል፣ ተጠንቀቁ። ለምን? ስለሚያጠፋን ማለት ነው። መጠንቀቅ እንዳለብን ዛሬ ያዝነው ባይኖርን የሚያጠፋን ነገር ነው። ግን መኖሪያችን ግን አድርገን እግዚአብሔርን ከያዝን መሰረት ከሆነ ብሩም ወርቁም የሱስ ተሆነ ድረስ ወደ በረከት ነው የምንጠጋው። አንዳንዱ ደግሞ መኖሪያው የቤተሰብ ሀብቱ አድርጎ የሚያያለ የከሊያ አባቴ እንደዚህ ያለ የእናቴ እንደዚህ በካምፓኒ በተለያየ ነገር ተመክቶም እንደ መኖሪያ ያ ነገር ኪሳራው ሲገባ በአንድ ቀን ጸጥ ሲል በቃ ተስፋ ቆርጦ ብዙ ነገር በሽታን ይዞ እናያለን። እና መጽሐፍ ግን ሲናገር ምንድን ነው የሚለው? በጣም እዛጋ ጠቢብ በጥበቡ አይመካ፣ ኃይልም በኃያሉ አይመካ ይላል። እና ባለጠጋም በባለጠግነቱ በብልጥግናው አይመካ። ስለዚህ የሚመካ በእግዚአብሔር መመካት እንዳለበት ያሳስበናል። እና ኑ ወደ እግዚአብሔር ፍላጎት፣ ወደ እግዚአብሔር እረፍት፣ ወደ እግዚአብሔር ስኬት፣ ወደ እግዚአብሔር ቅናት። ገንዘብ ሀብት ያለን ነገር መኖሪያችን አይደለም። መኖሪያችን ራሱ የዘላለም አምላክ ቅዱስ እግዚአብሔር ነው።